ሰላም የዩቲዩብ ቤተሰቦቻችን እንዴት ናችሁልን? እንግዲህ ዛሬ በአዲሱ የዩቲዩብ ቻናላችን ተከስተናል። ፋኖስ ሚዲያ በተሰኘው የዩቲዩብ ቻናላችን እንግዲህ ላይክ፣ ሰብስክራይብ እና እንዲሁም ኮሜንት ከስር እንድትጽፉልን እንሻለን። ሼር በማድረግ እንግዲህ ለጓደኞቻችሁ እንድታጋሩልን በጣም እንፈልጋለን። በልዩ ልዩ የድንቃ ድንቅ ኢትዮጵያዊ ወጎች የታሪኮችና ሐሳቦች በልዩ ልዩ ቪዲዮዎች እንግዲህ እንመጣለን። በአሁኑ ሰዓት እንግዲህ በተወሰነ መልኩ እንግዲህ ስለ ኢትዮጵያ ሙዚቃና በተለይ አህጉር አቀፍ ስለሆነው የአፍሪካን ሚውዚክ አዋርድ ወይም አፍሪማ በተወሰነ መልኩ ለማውራት ፈልጋለሁ ማለት ነው። እንደሚታወቀው ኮራ አዋርድ የተሰኘው በ1994 በቤኒናዊው አርመስቶ ጆቤ በተሰኘው ቤኒናዊ እንደተጀመረ ይነገራል። ይህ የሽልማት ተቋም እንግዲህ እንደ አውሮፓውያን አቆጣጠር ከ1994 በኋላ ማለት ነው እንግዲህ በልዩ ልዩ ሁኔታዎች አፍሪካውያን ሙዚቀኞች ሲሸለሙበት የቆዩ ነው። አሁን ደግሞ አፍሪካን ሚውዚክ አዋርድ አፍሪማን በተለያዩ ሁኔታዎች ሙዚቀኞች የሚሸለሙበት አፍሪካዊ ተቋም ነው። ኢትዮጵያ እንደ ታላቅ ሀገርነቷ ማለት በአፍሪካ ብዙ ነገሮችን ከመጀመሯን ባሻገር የኢትዮጵያ ሙዚቃ በዚህ ልክ ፔኔትሬት አድርጎ ማለት ዘልቆ በአህጉር አቀፍ ደረጃ እንዲታወቅ የሚያስችሉ ሁኔታዎችን ማድረግ ይኖርብናል ማለት ነው። ይሄ ደግሞ የሁሉም ድርሻ ይሆናል ማለት ነው። ጉዳዩን የሚመለከታቸው የሙዚቃ አፍቃሪያን፣ የሙዚቃ ተቋማት እንዲሁም መንግስትን ጨምሮ ማለት ነው። ምክንያቱም የሀገርን ገጽታ ከመለወጥ አንጻር ከፍተኛ እንግዲህ ሶፍት ፓወርስ ወይም ገር ኃይሎች ከሚባሉት ጉዳዮች አንዱ የሙዚቃ ጉዳይ እንደሆነ ይነገራል። ስለዚህ የኢትዮጵያ ሙዚቃዎች እንደ ናይጄሪያ፣ ጋናና የመሳሰሉ ታላላቅ የአፍሪካ ሀገሮች እኩል ተወዳድሮ ሊያሸንፍ የሚችልበትን ሁኔታ በጣም ማሰብ ይጠይቃል። ሙዚቀኞቻችን በግላቸው እንግዲህ በኢንተርኔት እየተመዘገቡ እንደሚወዳደሩ ይታወቃልና ይሄን ጉዳይ የሚያስተባብር የሚችል ሀገር አቀፍ ተቋም እንዲኖረን በጣም ፍላጎት አለን። በዚህ ጉዳይ ሁሉም ኢትዮጵያዊ የሚመለከተውና የሚያገባው ነው። መንግስትም ጉዳዩን በጣም በጥሩ ሁኔታ መያዝ ይኖርበታል። ምክንያቱም ኪነጥበብ እንዳልኳችሁ ቅድም ሀገርን በተለይ የሀገርን ገጽታ ከመቀየር አንጻር ኢትዮጵያ በዓለም አቀፍ ደረጃ ያላትን ምስል ለመቀየር እንዲሁም ኢትዮጵያን የሚያውቁ የአፍሪካና የዓለም አቀፍ ሀገራት ህዝቦችና ተቋማት እንዲያውቁ ሊያደርግ ይችላል። እንዲሁም ደግሞ ኢትዮጵያ በዲፕሎማሲው መስክ ለምታደርጋቸው ተከታታይ ጉዞዎችም ከፍተኛ ስንቅ ሊሆን እንደሚችል ልብ ይሏል ማለት ነው። በዚህ ጉዳይ ላይ በዩቲዩብ ቻናላችን እንግዲህ ፋኖስ ሚዲያ በተሰኘው አዲሱ የዩቲዩብ ቻናላችን ላይ ከስር ኮሜንት ብትሰጡን በጣም ደስ ይለናል። በልዩ ልዩ ቪዲዮዎች እንገናኛለን። ፋኖስ ሚዲያችንን እንግዲህ ላይክ፣ ሼር እና ሰብስክራይብ በማድረግ እንድታበረታቱን መሻታችን ነው። ሰላም ሁኑ። ቻው። በሌላ ቪዲዮ እንመጣለን። ቻው ቻው።